የጨርቁን እንከመገሰስኩ ጽንፈ ልብሱ አሃዩ የጨርቁን ጫፍ ብነካ እፈወሳለሁ ብላለቻች ሴት። የጨርቁን ጫፍ ብነካ እፈወሳለሁ ካለች የክርስቶስ የጨርቅ ጫፍ ምንድነው ሲባል ቅዱሳን ናቸው። ምክንያቱም ዮሐንስ ወንጌል ምዕራፍ 14 ላይ እመቦ ዘአቀበ ቃሌ አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ ቃሌን የጠበቀ ቢኖር እኔም አባቴም መንፈስ ቅዱስም መተን እናድርበታለን ብሎ ባለቤቱ በማይታበል ቃሉ ስለመሰከረ፣ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ሲያድርባቸው ቃሌን በሚጠብቅ መጥቼ እኔ አድርበታለሁ አባቴም ያድራል መንፈስ ቅዱስም ያድራል ስላለ፣ ስለዚህ ክርስቶስ ካደረባቸው ቅዱሳን የክርስቶስ ልብሶች ናቸው ማለት ነው። ክርስቶስ የቅዱሳንና የክርስቲያኖች ልብስ ነው። አዲሱን ሰው ልበሱት እንዳለ ቅዱስ ጳውሎስ ልብሳችን ኢየሱስ ክርስቶስ ነው። ስንጠመቅ ልብሳችን አውልቀን የምንጠመቅበት ዋናው ምክንያት ከዚህ ዓለም ልብስ ተላቅቄ አንተን ልብስ አደርጋለሁ ማለታችን ነው። ልብስ አውልቀን የምንጠመቀው ልብሳችን አንተ ነህ ለማለት ነው። እኛ የእሱ ልብሶች ነን። ለምን? በእናንተ አድራለሁ ብሎ ተናግሯልና። እሱ ልብሳችን ነው። በእሱ ከለላነት እንኖራለንና ሐዋርያው ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ መቅደስ ማደሪያ ቤት እንደሆናችሁ አታውቁምን? ስለዚህ እኛ የመንፈስ ቅዱስ ማደሪያዎች ከሆን እኛ የእግዚአብሔር ልብሶች ነን። ቅዱሳን የእግዚአብሔር ልብሶች ናቸው። ስለዚህ ጨርቁን የዳሰሰ እንደተፈወሰ ጨርቁን ዳሳ 12 ዓመት የፈሰሰው ደም እንደቆመላት ሁሉ ቅዱሳን የክርስቶስ ልብሶች በመሆናቸው ምክንያት የቅዱሳንን ስማቸውን የጠራ ገድላቸውን ያነበበ መቃብራቸውን የተሳለመ በዓላቸውን ያከበረ የክርስቶስን ጨርቅ እየዳሰሰ ነው ማለት ነው። የቅዱሳን ምልጃ አያስፈልገኝም የሚል ቢኖር ግን የክርስቶስን ጨርቅ ዳስሼ ከደዌ መፈወስ አልፈልግም ብሎ ልብሰ ክርስቶስን የካደ ነው ማለት ነው። ቅዱሳንን መናቅ የክርስቶስን ልብስ መናቅ ነው። ለምን? ቅዱሳን የክርስቶስ ልብሶቹ ናቸውና። ስለዚህ ማርያም መድኃኒት ናት፣ ነቢያት መድኃኒት ናቸው፣ ሐዋርያት መድኃኒት ናቸው፣ ቅዱሳን ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክት መድኃኒት ናቸው የምንለው በባህሪያቸው አምላክ ናቸው እግዚአብሔር ናቸው ማለታችን ሳይሆን የእግዚአብሔር ማደሪያ ከመሆናቸው የተነሳ በሚያድርባቸው በእግዚአብሔር ግብር መድኃኒት ተብለው ይጠራሉ። ለምን? መድኃኒት ክርስቶስ በእነሱ አድሮ ስላለ